በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ የምንማረው መጽሐፈ ኤርምያስ ትንቢተ ኤርምያስ ምዕራፍ 9 ከቁጥር 4 ላይ ተነስተን መጀመሪያ ከአንድ ጀምሮ ያለውን በሙሉ ስለ አጥፊዎች ነው። መልአክ እግዚአብሔር በተለያየ ጊዜ ነቢያቶችን ይልክ ነበረ። እነሱ ግን አልሰሙም። አሁን ደግሞ ያለነው በእኛ ዘመን ደግሞ መጻሕፍቶች ይነበባሉ፣ ህዝቦች ይሰማሉ፣ ግን አይሰሙም። ስለዚህ እያንዳንዱ ከባልንጀራው ተንኮል ይጠንቀቅም። ወንድሙን እንኳ ቢሆን ማመን የለበትም። ምክንያቱም ወንድም የተባለው ሁሉ እንደ ያዕቆብ አታላይ ሆኗል። ወዳጅ የተባለ ሁሉ የባልንጀራውን ወዳጅ የተባለው ሁሉም የባልንጀራውን ስም ያጠፋል። ሁሉም ባልንጀራውን በማሞኘት ያሳስታል ይላል። እውነት የሚናገር የለም ይላል። አንደበታቸው ውሸት መናገር እንዲለማመድ አድርገውታል ይላል። ኃጢአት መስራት ባለመተው ሰውነታቸውን ያደክማሉ። ግፍ በግፍ ላይ በማታለል ላይ እየጨመሩ ይሄዳሉ። እኔም አምላካቸው መሆኔን ለመቀበል እምቢ ብለዋል ይላል እግዚአብሔር። እነማን ናቸው እነዚህ? ካህናቶች እርስ በርሳቸው ሰው ቢሞት ደንታ የሌላቸው ጥቅም ፈላጊዎች፣ ውሸታሞች የሆኑ የመጀመሪያዎቹ ካህናቶች ናቸው። ለካህናት አንድ ክርስቶስን የማያምኑ በውሸት የተታለሉ ስለመሆናቸው እግዚአብሔር እንደዚህ እያለ የቀድሞውን አሁንም እንዳለ ያረጋግጥልናል። ከዚህ የተነሳ ይላል የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ሕዝቤን ለማጥራት እንደ ብረት እፈትናቸዋለሁ። ሕዝቤን ክፉ ነገር ስለመፈጸሙ ይህንን ከማድረግ በቀር ሌላ አማራጭ የለኝም። የምላሳቸው ዘወትር ተንኮል ስለሚናገር እንደ አደገኛ ፈላጻ ነው። እያንዳንዱ ባልንጀራውን በፍቅር ቃል ያናግረዋል፣ ነገር ግን በስውር ወጥመድ ይዘረጋበታል። ይህ ለካህናቶች የተሰጠ ስም ነው። ሌላውን ፖለቲካውን ተውት፣ ፖለቲካ ነው ተብሏል። ታዲያ በዚህ ሁሉ ነገር እነሱን ልቀጣቸውና እንደዚህ ያሉትን ሕዝብ ልቀበላቸው አይገባኝም። እኔ እግዚአብሔር ነኝ ተናግሬአለሁ ይላል። ይህንን ያውቃሉ። በአፋቸው ያው መጽሐፍ ቅዱስን ያስተምራሉ፣ በደንብ ነዋ፣ ግን ራሳቸው አይነኳትም። እሱ እግዚአብሔር ደግሞ አልቀበላችሁም ብሏቸዋል። ይህንን እንግዲህ ለእናንተ ፍርዱን እንሰጣለን። ፖለቲከኛውማ ፖለቲከኛ ተብሏል። መንግስትም ግፍ ሰሪ ነው ተብሏል፣ የታወቀ ነው። እሱን ሁሉ የሚመክሩት እነሱ ነበሩ፣ ግን ተባባሪ እንጂ መካሪ አልሆኑም። የእሱ ተባባሪ እንጂ መካሪ አልሆኑም። ወደ ክፉ ነገር እንዲወስድ ተባባሪ ነው የሆኑት። ስለዚህ እንዲህ እላለሁም፣ ሁሉም ስለ ደረቁና በእነሱም ላይ የሚዘዋወርባቸው ስለሌለ ስለ ተራራው አዝናለሁ።
ስለ ሜዳውም አለቅሳለሁ። የከብቶች ድምፅ ዳግመኛ አይሰማም። አሁን የሚሰማው የአየር ድምፅ፣ ሰው ሰራሽ መትረየስና መድፍ ነው። ስለዚህ የሰማይ ወፎችም ምድርም አራዊትም ሁሉ ሸሽተው ጠፍተዋል። እነዚህ ሁሉ ጠፍተዋል። ምክንያቱም ያቃጥላል። እሱ በተተኮሰ ቁጥር ባሉበት ዛፎች ሁሉ በሙሉ ይቀጣጠላሉ። ብዙ እንስን ሰዎች ይሞታሉ። ያላሰቡት ንጹህ ሰዎችም ይሞታሉ። ስለዚህ የዚህ ሁሉ ተባባሪ ናቸው። እነሱ ለዚህ ሁሉ ተባባሪ ናቸው። ዓይናቸው ያያን፣ ጆሮአቸው ይሰማን። ለዚህ ሁሉ ባፋቸው የእግዚአብሔር ሰዎች ናቸው፣ በልባቸው ግን ከዚህ ጋር ናቸው። እግዚአብሔር እንዲህ ይላል፣ ኢየሩሳሌም የፍርራሽ ክምር አደርጋታለሁ ይላል። ይሄ የቀድሞ መነሻችን ማስታወሻችን ነው። አሁን ይደረጋል አልተደረገም ነው። በደንብ ነዋ። የቀበሮዎች መፈንጫ ትሆናለች። የይሁዳ ከተሞች ማንም የማይኖርባቸው ባድማ አደርጋቸዋለሁ ይሏል። ታዲያ ለእነሱ የተደረገው ለእኛ የማይደረግ ይመስላችኋንም? በዚያን ጊዜ የቀጣቸው ለእኛ እስቅጣቱ ይቀርብናም ብላችሁ ታምናላችሁ? እስቲ እወቁት። ካህናት፣ የዘመኑ ሹማምንቶች እስቲ እኒነን አስተውሉት። እኔም እንዲህ አልሁም፣ ምድሪቱም ማንንም ሊዘዋወርባት የማይችል ደረቅ በረሃና ጠፍ መሆኗ ስለምንድን ነው? ይህንን የሚያስተውል ጥበበኛ ሰው ማን ነው? ለሌሎች ማስረዳት ይችል ዘንድም የገለጡለትስ ማን ነው ብሎ ደግሞ ይጠይቃቸዋል። እናንተው ካህናት ናችሁ፣ ግን አልነገራችሁም። እግዚአብሔር እንዲህ ሲል መለሰ፣ ይህ ሁሉ ሊሆን የቻለው ሕዝቤ እኔ የሰጠኋቸውን ሕግ በመተዋቸው ነው ይላል። በትክክል ነው እኮ የሚመልሰው። የሰጠኋቸውን ሕግ በመተዋቸው ነው። እነርሱ ለእኔ አልታዘዙም፣ የነገርኋቸውንም ሁሉ አልፈጸሙም። ይህንን በማድረግ ፈንታ እልከኞች ሆኑም። አባቶቻቸው ባስተማሩባቸው መሰረትም ለበዓል ምስሎች ሰገዱ። ስለዚህ የእስራኤል አምላክ የሆኑ እኔ የሰራዊት ጌታ እግዚአብሔር የማደርገውን ነገር ልንገራችሁ። ይህንን ሕዝብ ምግቡ መራራ ተክል መጠጡም የተመረዘ ውሃ እንዳይሆንበት አደርገዋለሁ። መራራ እንዲሆንበት አደርገዋለሁ። ይቅርታ። እነርሱም ሆኑ የቀድሞ አባቶቻቸው በማያውቋቸው አሕዛብ መካከል እበትናቸዋለሁ እስከ ማጠፋቸውም ድረስ በኋላቸው ሰራዊት እልካለሁ ይላል። አሁን በኢትዮጵያ ብቻ ነው የአየር ሮኬት የሚወርደው? አይደለም። በየትም ሀገር አረብም በሉት ምንም በሉት ይሄ አንዴ እግዚአብሔር ተቆጥቷል። ምክንያቱም ሕጉን የያዙት ሰዎች ናቸው ያጠፉት። ሕጉን የያዙት ሰዎች ደግሞ ከጉልበተኞች ጋር ተባብረው ሰውን የሚደመስሱና የሚያጠፉ በመሆናቸው ያ በመጀመሪያ ያነበቡት ምንድነው ያለው? ለዚህ ሁሉ መነሻው እያንዳንዱ ባልንጀራውን ተንኮል ይጠንቀቅ፣ ወንድሙን እንኳ ቢሆን ማመን የለበትም። ምክንያቱም ወንድሙ የተባለው ሁሉም እንደ ያዕቆብ አታላይ ሆኗል። ወዳጅ የተባለውም ሁሉ የባልንጀራውን ስም ያጠፋል። ሁሉም ባልንጀራውን በማሞኘት ያሳስታል። እውነት የሚናገር የለም። አንደበታቸውም ውሸት
መናገርን እንደተለማመደ አድርገውታል። እንዲለማመድ አድርገውታል። ኃጢአት መስራት ባለመተው እውነተኛውን ያደክማሉ፣ ሰውነታቸውን ያደክማሉ። ይቅርታ፣ ጥፋት በግፍ ላይ ማታለልንም በማታለል ላይ እየጨመሩ ይሄዳሉ። እኔ አምላካቸው መሆኔን ለመቀበል እምቢ ብለዋል። እግዚአብሔር እኔ እላለሁ ይላል። ታዲያ ይህን የቀድሞ የኢየሩሳሌም አስተማሪ ኤርምያስ ይህን ሁሉ የነገራቸው ልክ እንዳሁኑም አሁን የሚናገሩ የሉም ማለት አይደለም። እየለፈለፉ ነው እኮ እያስተማሩ ነው ልባቸው እስከሚደርቅ ድረስ። ግን እነዚያ ወንድም የተባሉት የካህናት ወንድሞች የተባሉት አብረው እኛ ጋር የሚማሩትም አብረው እኛ ጋር የሚያስተምሩትም ተንኮለኞች ወጥመድ ይዘው ከጨቋኝ ጋር የሚሄዱ ናቸው። ሲፈልጉ ያሳስሩሃል፣ ሲፈልጉ ያስገድሉሃል። ለምን? ጆሮ ጠቢዎች የሆኑት አሁን ካህናቶች መለክሲዎች ናቸው። እግዚአብሔር እንግዲህ በእውነቱ ታዲያ ለነሱ መልካም ያደርግላቸዋል ብላችሁ ታምናላችሁ? የኢየሩሳሌም ሕዝብ እርዳታ ለማግኘት የሚሰሙት ጩኸት ይላል። የኢትዮጵያ ሕዝብስ የዓለም ሕዝብስ ኢየሩሳሌምስ ቢሆን አሁን ሰላም አላት ብላችሁ ታምናላችሁ? ለሁሉም ነገር በየትም ሀገር እስቲ አሁን ሰላም አለ ወይ ነው ጥያቄው። እግዚአብሔር ከሁላችሁ ጋር ይሁን። አሚን ለዘላለሙ።